taate sababa keetii beekan. Isittuu nadda walitti ganama nagaan manaa baate gizee deebituu fuula guuraa deemti lolaa deemti waan taate gizee hin jedheen shaaworii gad deebite gizee shaaworii bahu kiniinii waan mana keessa jiru maraa dhugdee oomocha afaanii funyaanii yaasa idoo. Kiniinii maraa dhugdee? Kiniinii waan mana keessa jiru tokko jala hin bisne. Anchi hin bilishaan yeroo lakkee tachuuf. Akka ati barakina dhugdee hospitaala cisaa jirtu itti hime. Akka ati barakina dhugdee hospitaala cisaa jirtu itti hime. Garli albush garli albush garli albush. እርግጠኛ ነኝ ቢዛና ሰይድ እቺ ልጅ ሮዛን ሿሿ እየሰሯት ነው። እኔ እርግጠኛ ነኝ ሰይድ ክሎሮክስ አይጠጣም ሙስታሂል። እስቲ እናንተ ሀሳባችሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይር ጀዛ። ፍቅር አለ እንዴ ነው ያልኩት እኮ እኔ። እኛ እንኳን የመዳም ቅመም የሆን እንኳን ክሎሮክስ ቀን የምናጥብበት ቤት ነው የምናጥብበት፣ ነጭ ልብስ ሲመነችክ ነው የምናጥብበት። ይሄን ያህል እንኳን እኛ እንኳን እንደ የአረብ ልጅ እየተጫወተብን መዳም ሰርተን እንኳን አልሰራችሁም ያም እየመጣ እየጨወብን ምግብ እየተከለከልን እየበሉ እየከለከሉን ስንት ጉድ የምናሳልፋለን አረብ ሀገር ያለን ሰዎች ማለት ነው። ኩኒ ሲንደርባ ብለን ነው ሽጉጥና ጊዜን አንገት ደፍቶ ነው ማሳለፍ እያል ሁሉን ችለን ነው የምናሳልፈው እንጂ በእጃችን እንኳን አረብ በገዛው ክሎሮክስ እንኳን ራሳችን ልናጠፋ አንድ ቀን አስበናል አናቅም። አልሐምዱሊላህ። ለምን አንድ በር ቢዘጋ አንድ በር ስለሚከፈት ማለት ነው። አላህ ረህመቱ ሰፊ የሆነ ጌታ የተብቃቃ ነገር ስላለው ማለት ነው። እና እናንተ ደግሞ አገራችሁ ላይ ቤታችሁ ላይ የራሳችሁ በፈለጋችሁበት ሰዓት ተይታችሁ በፈለጋችሁበት ሰዓት ተነስታችሁ ክሎሮክስ የምትጠጡት ምናምናችሁ ይመስላችኋል? ሙስተሂል ሙስተሂል። ሰውን አታታልሉ። ሰይድ አይደለም ለሴት ክሎሮክስ ሊጠጣ ጭራሽ እሱ በወጣበት ራሱ አይወጣም። ቤዛ ራሱ ነገሮችን አቀነባብራ ያው እሱ የሆነ ስሜት ተሰምቶት ሐኪም ቤት ሄደ እንጂ እኔ ሰይድ እንዴት በኩባያ ቀርቶት ነው የሚጠጣው? በጀረኪና አንስቶ ነው የሚጠጣው? ይሄን የሚያክል ጋንድያ ሰውዬ ማለት ነው። እና እኔ ወንድ ልጅ ክሎሮክስ ጠጣ ሲባል እንኳን አይደለም ሰይድ እዚህ እንኳን በሙቀት ከእባብ ያዝ ነደፈኝ አልነደፈኝ እያሉ እንኳን ብዙ ጀመል ላይ የሚሰሩ አረብ ሀገር የአረብ ወንዶች እንኳን አሉ አረብ ሀገር የሚሰሩ የኛ ወንዶች ማለት ነው። እና በየሙቀቱ በየድንጋዩ በሙቀት አለሙከየፍ እየተቃጠሉ ራሱ እንደዛ እየሆኑ ራሱ ክሎሮክስን አልተመኙም። እናቴ ኑሮ አልጋ ባልጋ በሆነበት ሰዓት ሰይድ ምን በወጣኝ ብሎ ነው ሴት ብትሄድ ሴት ለምትመጣ ነገር ለሱመያም ክሎሮክስ አልጠጣም እንደዚህ እየወደዳት ማለት ነው። እና ዛሬ እንግዲህ ሮዛ እንግዲህ ሰይድ ያ ትላንትና ፌንት በልታ ወድቃለች እና ከዛ ተነስታ ቤት ገብታ ያለውን ነገር ኪኒን ቤት ውስጥ እንግዲህ አበሻ ቤት ያው አሮጊት ቤት ትልቅ ሰው ቤት ሊኖር ይችላል፣ ግን ያው ሮዛ ቤት ወይ ፓራስታሞል ቢኖር ነው። እኔ ዩቱበሮችን እውነቱን ለመናገር እኔ አላምናቸውም። ሀቂቃ ነው የምላችሁ አላምናቸውም። ዩቱበሮች በጣም ጥሩ ሰው ነው የምትሉትንም ሰው እኔ አላምነው። አሁን ቤዛ አተኛኘቱ አይነታችሁ እንደሆነ የታማሚ ምን አንደኛ ነገር እንደ ሙስሊም እንደዚህ ወንዶች መጥተው እንትን እያሉ በጣም ነው የሚያሳፍረው። ቢያንስ እንኳን ልብስ ብታለብሷት ቶሎ ብላችሁ ለቢዝነት ከመሮጥ በፊት ማንነት የሚቀድም መሰለኝ። እንደዚህ ተገልብጣ ቪዲዮ ቀርጻችሁ ሚዲያ ላይ መልቀቅ ለሴት ልጅ በጣም ነው የሚያሳፍረው፣ ነውርም ነው። ቢያንስ ልብስ መልበስ አለባት። ሐኪም ቤተኛ ሐኪም ቤት ስናቀው በየሐኪም ቤቱ ብርድ ልብስ አለ፣ አንሶላ አለ። ምንም ሐኪም ቤት ራሱ አይመስልም ሲጀመር ማለት ነው። ሐኪም ቤት እኔ እንጃ። ኧረ እኔ ተው ተው ተው፣ ሰው በሰው አትጫወቱ። ኧረ ተው። ጥሩ ሰውም ሲበላሽ እንደዚህ ነው እንዴ? ሮዛስ ያው ቡጡ ተመችቷታል። እቺን አጋጣሚ ተጠቅማ ያው ሰይድን ለመጥለፍ ፈልጋ ነው። በዚህ ናህል ወርደሽ ክብርሽንም ማተሽ። እኔ እኮ የሚገርመኝ ዩቱበር ብትሆኝ የራስሽ ቻናል ቢሆን አው ቢዝነት ነው። እኛም አረብ ቤት እየተረገጥን ያለ ነው ገንዘብ ለማግኘት ነው። የሰው ልጅ ገንዘብ
የፈለገውን ስራ ሰርቶ ሀላል በሆነ አላህን በማስቆጣ መንገድ ስራ ሰርቶ ገንዘብ መስራት ምንም ነገር አይደለም፣ ኖርማል ነገር ነው። ግን አንቺ በሰው ቻናል ላይ እንደዚህ አይነት ክፋት፣ እንደዚህ አይነት ምቀኝነት ሰይድ ዛሬ የሚያድር አይመስለኝም፣ የሚሞት መሰለኝ። ምን ነው አንቺዬ፣ ሴት ብትሄድ ሴት ትመጣለች፣ ሚስት ብትሞት ሚስት ብትሄድ ሚስት ትመጣለች፣ ባልም ቢሞት ግን ልጆች አባት ያስፈልጋቸዋል። ትንሽ ነገስ እኔ ወደዚህ ምድር ልጅ ባመጣስ ብለሽ አስበሽ ታውቂያለሽ? ምን አህሎ እንደዚህ አይነት ምቀኝነት ለሰው ልጅ ሞት የምትመኙ ማለት ነው። ሰውየው ክሎሮክስ ሳይጠጣ ክሎሮክስ ጠጥቷል ብለሽ ለቀቅሽ። ሰውየው ደግሞ ደነኛውን ሰውዬ ሊሞት እያጣጣረ እዝራኤል ጋር እየተጋደለ እየተፋገረ ነው አልሽ። ውሸትሽም ማለት ነው። ምን ያህል በዚህ እንደዚህ አይነት ውሸት ቀጥፈሽ ሰይድ የሚወድሽ ሰይድ እውነቱን ለመናገር ማለት ነው ሰይድ እንደዚህ የምታስመስል ሴት አይወድም። እርግጥ ነው ዩቱብ የሚሰራ ሰው ሁሉ እውነት ይናገራል አይደለም? እውነት አይናገርም። በተለይ በቪዲዮ ላይ ሁሉም በማስመሰል ነው ዛሬ ትልቅ ቦታ እየደረሰ ያለውና እውነት የሚናገር ሰው አላሁ አለም አለም የለምም እላለሁኝና አንቺ ደግሞ በሰው ቻናል ላይ እንደዚህ አይነት ቅጥፈት አታራሱ የሮዛ ጓደኛ ስትመጣ እያለቀሰች እኔ እኮ ሰይድ ዛሬ የሚያድር አይመስለኝም፣ ዛሬ ሌሊት የሚሞት ይመስለኛል። አንቺ ምን እጅሽ ላይ ልክ የትምህርት ቤት ዳይሬክተር ራይት የሚያርም መሰለሽ? እሳ ልክ ኤክስ የሆነውን ኤክስ ራይት የሚሆነውን ራይት ያን አደረግሽው። እሳ የትምህርት ቤት ፈተና አረሽው እኮ። ሱብሃንአላህ። የሰው ልጅ እኮ ነፍሱ ያለችው በአላህ እጅ ነው። አይ መግደልም መንሳትም ማዳንም የሚችል አላህ ነው። አንቺ ምን ቤት ነሽ? እንደዚህ አይነት ክፋት አላገባሽም ስላለሽ አይደል እንዴ ልጅቷን እንደዚህ ሿሿ የሰራሻት? በማታውቀው ነገር እየተጫወሽባት ያለሽው ምንም ስለማታውቅ። አሁን አንቺ በዛን ሰዓት እሱ እውነት ክሎሮክስ ከጠጣ ነይ ተብሎ ነው ሐኪም ቤት ድንገት እሷን ካየ እንኳን ይነቃል ወይ እሷን ካየ እንኳን ይሻለዋል ብለሽ ሐኪም ቤት አይደለም የወሰድሻት። አንቺ ጠራራ ሜዳ ላይ ሌባ ይመስል ነው የቀን ሌባ ይመስል ጠራራ ሜዳ ላይ ቪዲዮውን እኔ ከአንቺ ማን በምን ይበልጣሉ እንዴት አንቺን ወደደ ብለሽ ነው ልጅቷን እዛ ፌንት አስረግጠሻት እንደገና ወደ ቤት ሄዳ ያለውን ሲጀመር ወጣት ናት። ይሄን ሁሉ እንደተባለው መድኃኒት ደግሞ ምን ሊሰራ እሷ ቤት ይኖራልና ያው ትንሽ ያው ባናዶል ነው ያው የዩቲዩበር ነገር ትንሹን ነገር ስለምታጋግሉት ነው እንጂ ልጅቷ ራሱ ታስታውቃለች። አይኗን ራሱ ቀረብ ደግሞ ካሜራ ደግሞ ማቅረባችሁ ቅሌታችሁ ማለት ነው። አይኗን ልገልጥም ጨቋት አለ ትተውም ጨቋት አለ ልጅቷ እዛ ካሜራ ላይ ተገንድሳ። ኧረ በጣም ሼም ነው። ኧረ ተው 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 ተው፣ እኛ ላይ አትጫወቱ። ኧረ እናንተ ዩቲዩበሮች ኧረ ተው፣ እንደዚህ በዚህን አይነት አትጃጃሉ። መጃጃልም እኮ የሚያምር አለ። ኧረ ምን አይነት ነው የኛ ሰዎች? እንደው በምን አይነት መልኩ ነው እንደው የሚሰሙት? እንደው በዚህ ናህል ወይ እናት ሊኖራት ይችላል፣ ወይ አባት ሊኖራት ይችላል፣ ወይ ልጆች ሊኖራት ይችላል። ይደነግጣሉ። እናንተ የምታስቡት ዩቲዩብ እና ዩቲዩብን ብቻ ነው። እናንተ አሁን ሰይድ ክሎሮክስ እኔ መቼ ጠጣሁኝ አለ። ትላንትና ደግሞ እንኳን ክሎሮክስ ለምን ጥይት አልጠጣላትም አለ። እውነቷቸው ነው። እነሱ መያፋ አንዳንድ ጊዜ የምትናገረው ነገር ወላሂ እውነቷን እኮ ነው። ልጅቷም እኮ ብላለች ሰይድ ለሴት ብሎ እንኳን ክሎሮክስ ወተትም አይጠጣም ማለቻት እኮ ለቤዛ። እንኳን ክሎሮክስ ወተትም አይጠጣም ሰይድ አያደርገውም ማለች። ቪዲዮን ካየችው በኋላ ደግሞ ያው ዩቲዩበሮች አይደሉ እንግዲህ ሸዋሸዋን እንግዲህ መቼም እናንተም ታውቃላችሁ። ኧረ እባካችሁ አትጫወቱብን። ሐራም አለይኩም ወላሂ።